እቺ የሴት አሰዳቢች ቀጣፊች ወራዳ የእጇ ነው ያገኘችው። ቤተሰብ እንዴት ደስ እንዳለኝ፣ በተለይ እሷ መቃጠል እንዴት ደስ እንዳለኝ ውስጤ ቅቤን የጠጣው ቤተሰብ ማለት ነው። ኤፌና ሩታ ይመቻቸው። የምሬ ነው የምላችሁ። የእጇ ነው የምታገኙ ደግሞ ገባችሁ አይደለ? ሩታ ነፍሰ ጡር ሆና ስንቴ እንደተጫወቱበት ፈጣሪና ፈጣሪ ብቻ ነው የሚያውቀው። የእጇ ነው የምታገኙ ደግሞ ገባችሁ አይደለ? ደግሞ ባሌ ነው። የትኛው ባልሽ ነው ውሽምትዬ ማለት ነው? አንቺ እኮ ሁለተኛ ውሽምት ነሽ። ገባሽ አይደለ? ከሩታ ጋር ደግሞ እኩል ለመሆን ትሞክራለሽ። በፍጹም ከሩታ ጋር እኩል ልትሆኚ አትችይም ማለት ነው። አንቺ ሁለተኛ ውሽምት ነሽ። ገባሽ አይደለ? የሰውን ባል ቀምተሽ ደግሞ እኔ አድናቂ ነኝ ብለሽ መተሽ ሳይፋቱ ካች ብለሽ መተሽ እኔ አድናቂ ነኝ ብለሽ መተሽ የሰውን ባል ቀምተሽ ደግሞ ባሌ ነው ማለት ሼም አይዝሽም? የትኛው አንቺ የትኛው ባልሽ ነው? በወግ በማድረግ ወይን ሸማግሌ አልተላከልሽም። በየሮም ሄደሽ እግርሽን ከፍተሽ የረገሽ ደግሞ ዝሙት እኔ እርጉዝ ነኝ ብለሽ ስታወሪ አታፍሪም? ሩታ እንኳን እንዳንቺ አልሆነችም። እግዚአብሔርን ሩታ እሷ አብርሽና ሩታ ሳይፋቱን የመጣችው መቼም እሷ ሩታ እንኳን እንደሷ አልሆነችም። ዛሬ እንዴት እንደተቃጠለችው አያችሁ? ሁሉም ሰው በራሱ ሲያይ ነው ነገሮቹ የሚረዳው ማለት ነው። ሩታ እንደዛ ነበረች ስትቃጠለው የነበረች ነፍስ ጡር ሆና እያለቀሰች ለምን እንደዚህ እኔ ላይ ይሄ ሁሉ ይፈጠራል ብላ በጣም ብዙ ነገር ስትሆን ነበረች ሩታ ማለት ነው። ግን ሄርሜላ ገና የእጅሽ ነው የምታገኝ ማለት ነው። ይሄ ትንሽ ነው፣ ገና እሳት ውስጥ ትገባለሽ። የት አባቱ ተቃጣይ። እንዴት ደስ እንዳለኝ በተለይ እሷ መቃጣይ ደስ ነው ያለኝ ማለት ነው። ኤፍሬም እና ሩታ ይማቻቸው። እኔ ደግፋቸዋለሁ። የምሬ ነው የምላችሁ። ውሽሚት የምትደግፉ ሰዎች ግን ጤነኛ ናችሁ? የትኛው ስራ ሰርታ ነው የምትደግፉ? የትኛው የሰውን ባል ቀምታ ዝሙት የምታስተምር ሴት እሷ ናት ጥሩ ሴት? እስኪ ንገሩኝ። እናንተም ልክ እንደ ሄርሜላ የሰውን ባል የምትቀሙ የራሳቸውን ባል ቤት አስቀምጣችሁ የሰውን ባል የምትቀሙ ሴቶች ናቸው ሄርሜላ የምትደግፉ ማለት ነው። እኔ ይቅርታ አድርጉልኝ፣ ከሄርሜላ ምንም አልተማርኩም። እኔ ዝሙትን የተማርኩ እሷ የምትደግፉ በአለባበሷ የምትወዱ ሴቶች ችራቆታ ማለት ነው። ሴተኛ ዳሪ ናት እንጂ ከሷ እኔ ምን ተማርኩ? ዝሙትን የተማርኩ ጌታን ነው የምላችሁ። ደግሞ አፌ ያላት እንዴ! የትኛው ባሏ ባሌ ብለ ይሄ እኮ ውርደት ነው ቤተሰብ፣ የምሬ ነው። እቺ የሴት አሰዳቢ ናት እንጂ ሩታና ኤፍሬም ይመቻቸው። ገና ትቃጠላለች። እኔ እንዴት ደስ እንዳለኝ ውስጤን የተደሰተ ማለት ነው። በቃ እነሱ አብርሽ ላይ አይደለም መቼም ሩታና ኤፍሬም እያደረጉ ያለ አብርሽን አይደለም እንደዚህ እያደረጉ ያሉ ውሽምትን እያቃጠሉ ያሉ ማለት ነው። አብርሽና ሆን ብሎ አብርሽና ሄርሜላን ለመለያየት ነው። ከባቻ አይደለ? ሴራ የተሰራ እንደዛ ነው። አብርሽ ወደ ራሷ ልታመጣ ሩታ ማለት ነው። እንደዛ ነው እኔ የተረዳው ማለት ነው። እንዴ ልጁን ራሱ እንዳታይ አትፈልግም ማለት እኔ መቼ ከለከልኩ? ያንተ ልጅ መቼ ከለከልኩ? ለምን ዋሸኝ? እንዴ መሄድ አይችልም እንዴ? ልጁ እኮ ነው እና ከሷ ጋር መኖር አለበት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቴ ለማለት ፈልጋለሁ። የኔ ውዶች፣ የኔ ውቆች እንግዲህ ዛሬ ኤፍሬምና ሩታ በአብርሽ ቤትን የመጡ እንግዲህ ከባድ የሆን ነገር ተፈጥሯል ብሎ ነው እንግዲህ አብርሽን የጠሩ። ምንም አልተፈጠረም፣ ግን ፕራንክ ነው አለ አብርሽ። በጣም የደነገጠ የሆነ ነገር ተፈጥሮ መስሎ ነው እሱ ሮጥ ብሎ የመጣ እዚህ ጋር በድንጋጤ እንደዚህ ሮጥ ብሎ ሲመጣ የሆነ ነገር ቢፈጠር ሲገባቸው ታውቃላችሁ። አዲስ አበባ ውስጥ በጣም የመኪና ብዛት አለ። በጣም ቶሎ አይሄዱም። በዛ ሰዓት ቢጋጭ የሆነ ነገር ቢሆን በጣም ከባድ ነው። ቤተሰብ ይሄን ነገር ማሰብ ነበረባቸው። ግን ፕራንክ ነው አሉ አብርሽ። እንደው ፕራንክ ነው ስል ምን አይነት ፕራንክ ነው?
ከመቼ ነው ከእናንተ ጋር ፕራንክ መስራት የጀመርኩ እያለ ነበር አብርሽ ራሱ በጣም ደነገጠ። የሆነ በቃ ልዑል የሆነ ነገር የሆነ መሰለ ፈጣሪ አረ ከእንደዚህ ከመጥፎ ነገር ፈጣሪ ልዑልን ይጠብቅ እና ፈጣሪ አድርግ ፈጣሪ ያሳድግክ ልዑል የኔ ፍቅር ማለት ነው። የምሬ ነው የምላችሁ። ምን አይነት ልጅ ነው እግዚአብሔርን አለቅሱ እነሱ ሲጮው ምንም አይናገር። እግዚአብሔር እንግዲህ የሆነ ነገር ተፈጥሮ ነው ብሎ ነው አብርሽ ሮጥ ብሎ የመጣ ግን ምንም አልተፈጠረም። ፍራንክ ነው አለ ፍሬም ማለት ነው። እና ያለውን ነገር ነው ያደረጉ ማለት በሌላ ነገር እኮ መጠራት ይችሉ ነበረ፣ ግን በልጅ ባጠሩ ጥሩ ነበረ። ይሁን ብቻ ፍራንክ ነው ያሉ። አብርሽ ደነገጠ። በቃ ግራን የተጋባ ልጁን እጁን ያያል። ምን ሆነ ምንም አልሆነም፣ ተረጋጋ ተረጋጋ እያሉ ነበር እነሱ። ያው እኔ እንደተረዳው ውሽምትና አብርሽን ለመለያየት ነው። ሩታ አብርሽ ወደ ራሷ ለማድረግ ነው ለማመጣት ነው አሳብ ማለት ነው። ውሽምት ቤት ውስጥ ፎቶ መቼም አልተነሱም እና በአይኗም እየተናገረችው ግድግዳ ላይ እያየች ነበር። ሳያቀል መጣች። እንዴት እንደተቃጠለች እናንተ። ሩታ እንኳን እንደዛ አልሆነች። እሷ ህይወት ጥልቅ ብላ ስትገባ ሩታ እንደ ሄርሜላ አንድ ቀን ተናግራ አታውቅም። እግዚአብሔር ስንት ሴቶች ሩታ ቻለች። ስንት ሴቶቹን ከህይወቷ አስወጥታለች። ሄርሜላ ብቻ ናት ከሩታ ህይወት አልወጣችሁም ማለት ነው። እሷ ናት ሩታ ዝም ባትል ይህ ሁሉ ክፍተት ባሰጣ ሄርሜላ እንደዚህ ደፍራ እዚህ ደረጃ ላይ እንኳን አትደርስም። ሩታ ህይወትን አዳ ነው በዛ ሰዓት አጠገቤ አብርሽ ስላልነበረ ነፍሰ ጡር ሆና ብዙ ነገር ስለሆነች ነው በዛ ሰዓት ሽላ ያለችው። ያው አሁን ላይ ግን በቃ አለ አይደለ እሊ ውስጥ ገብታ እንዴት ነው እቺ ከኔ ኋላ መታ ባሌን ቀምታ እንዴት ነው ከኔ ባል ጋር እንዴት ነው ህይወት የምትቀጥል በማለት ነው ይሄን ነገር ተሰርቶ ነው እንጂ ሩታ እሊ ውስጥ ገብታ ነው እንጂ አብርሽ የምትፈልግ አይመስለኝም። ብቻ አሁን ግን በእሊ ነው አብርሽ ወደ ራሷ ማመጣት የምትፈልገው። በሰላም በፍቅር ልጇን ማሳደግ ትፈልጋለች። እንደዛ ነው የተረዳው ማለት ነው። እና የውሽምት መቃጠል ደግሞ የሰውን ባል ቀምታ መናደድ አለ እንደ ቤተሰብ። እቺ ርካሽ ናት። ለነገሩ ከቤተሰቦቹ ነው ቤተሰብ ከቤተሰቦቿ ነው። የምሬ ነው የምላችሁ። እዛ ደግሞ የአቤል ውሽምት በሉ በቃ ውሽምት ማርታ ናት አይደል እንዴ? የወንድ ጥረት አላባቸው እንደ ቤታቸው እንዴ? ሸማግሌ አብርሽ መላክ አለበት አለ። የምሬ ነው የምላችሁ። የወንድ ጥማት አለባቸው ብዬ ነው የማስበው። ምክንያቱም እቺ ደግሞ ጋለሞታ በሰው ትዳር መታ ሁለቱን አፋትታለች። እቺ ደግሞ እዛ አቤልን ትጀነጅናለች። እቺ የሆነች ነገረኛ እቺ ማናት? እቺ ማርታ የምትባለው ፈፈጣሪ ስም እንዴት እንደሚጣላት ጌታ ሆይ። አጭር ሰው እኮ ነገረኛ ነው አሉ። የምር ነው ቤተሰብ። እና በቃ የሆነ በቃ ነገር ነው የምትፈልገው እቺ የሆነች ሮቶ ማለት ነው። የምሬ ነው የምላችሁ። ለነገሩ አቤል እና ማርታ እኩል ናቸው፣ ቁመታቸው አንድ ናቸው። እና ሁለቱም አጫጭር ስለሆኑ ሁለቱ ነው በቃ ነገረኛና ነገረኛን የተገናኙ ነው። ለመናገር እዚህ ደረጃ ላይ የደረሰ እኮ የአብርሽና የሩታን ትዳር አቤል ነው። እዚህ ደረጃ ላይ እስከ ፍቺ ድረስ ላይ የደረሰው አቤል ነው። እጅ ውሽምት ጎትቶ አመጣ ባለትዳርን ተመኝታ ዛሬ መናደድ ለምን ልጅክን አይታ ለምዋሸኝ እና ታዲያ ልጅ ማየት አይችልም እንደ ሩታ ልጁ ልክ ናት እኮ ተረጋጊ። ደግሞ አታፍሪች ወራዳ ማለት ነው። የሰው ቤት መታ ደግሞ ትናገራለች። አታፍሪ እዛው ብለሽ ትገባለሽ እንዲ ያለቻት ሩታ ልክ ናት እኮ ሩታ። ለነገሩ አውቆ ነው እነሱ ናቸው የጠሩ ይመስለኛል። እንዴት ነው አብርሽ ሩታ ቤት እንደመጣ እንዴት አወቀች? እነሱ ናቸው ወይም በሌላ ሰው ስልክ አስደውሎ አብርሽ የሩታ ቤት ነው ያለ ተብሎ ነው እንግዲህ ተነግሮ ነው ውሽምት የመጣችው እንጂ። እና በዚህ ልክ እንደዚህ መሆን አይደብርም? የሰውን ባል ቀምቶ ገና ትቃጠላለሽ ውሽምት ማለት ነው። ገና ይሄ ትንሽ ነው፣ የእጅሽ ነው ደግሞ የምታገኝ ማለት ነው። አሁን ነፍሰ ጦር ነኝ ያልሽ አይደለም? በየሮም ሄደሽ እግርሽን ከፍተሽ ሰተሻለ። ነፍሰ ጦር ነኝ ያልሽ አይደለ? ገና የእጅሽን ታገኛልሽ። ገና ብዙ ዋጋ ትከፍላለሽ። ይሄ ትንሽ ነው። ገባሽ አይደለ? በትንሽ ማንም አይተውሽም። ወይም ከዚህ ሀገር
ወይም ከአዲስ አበባ ቦታን ቀይረሽ እስከምትወጪ ድረስ ማለት ነው። ወይም በቃ ለአብርሽ ብለሽ አዲስ አበባ ለቀሽ እንደምትወጪ እርግጠኛ ነኝ። ለአብርሽ ማለት ነው። አብርሽን ማጣት አልፈልጉም ብለሽ ማለት ነው። እና አብርሽን ይዘሽ ከአዲስ አበባ እንደምትርቅ እርግጠኛ ነኝ። ታይ በዚህ ሁኔታ ማለት ነው። እና ተቃጠለች እኮ እንዴ! ሩታ እባክሽ አስረጃት። አብርሽ እኮ አንዳንዴ ያሳዝነኛል። እስኪ የሩታና የኤፍሬም አላማ በቃ አብርሽና ውሽሚትን መለያየት ነው። በቃ እነሱ ሀሳብ እቅዳቸው እንደዛ ነው። ሄርሜላ እንዴት እንደተናደደችው እና ታዲያ አንቺ እኮ ነው ተደርበሽ እኮ ባለትዳር ወንድ ላይ ፍጥ ብለሽ የመጣሽው ማለት ነው። አንቺ እኮ ሁለተኛው ውሽሚት ነሽ። እንግዲህ ምንም ማድረግ አይቻልም። የእጅሽ ነው የምታገኝ። ገባሽ አይደለ? የሰውን ህይወት መተሽ እንደበጠበሽ የአንቺም አይቀራልሽም፣ ይቀጥላል። አንቺ ባለጌ ማለት ነው። እቺ ማን ነው የሚደግፋት? እኔ እቺ ራቆታ ምኑ ነው የምትወዷት? አንዷ ደግሞ እኔ አለባበሷን አይቼ ፍቅሯ ምኑ እቺ ራቆታማ አለባበሷን አይታችሁ ነው የምትወዱ? የብሬ ነው ብላችሁ የሆነ ትላንትና በሷ ቤት የተለቀቀ ቪዲዮ እንኳን ለመሰራት እንዴት እንዳስጠላ ቀፋፍን አለኝ። ቪዲዮ ለመሰራት ማለት ነው። እና ራቆት እኮ ነው እናንተ። እንኳን ፓንት እኮ አልለበሰችም ትላንትና ማለት ነው። የብሬ ነው ብላችሁ የትላንትና ቪዲዮ አልሰራውም። በጣም ዘጋኝ። በሷ ቤት የተለቀቀ ቪዲዮ ዘጋኝ። እቺ ናት እንደ የምትወዱ የውሃ ናት። ጥሩ ልጅ ናት። ክፉ በቃ ለሰው ክፉ አትመኝም። ለአብርሽ ጥሩ ናቸው። ጥሩ ናት። አብርሽ ሄርም የለም የውሃ ናቸው። ሰውን ያምናሉ። ተው እባካችሁ። ባለትዳር ወንድ ልብጥ ብለሽ የመጣች ሴት ወንድ የምትለምን ሴት የምትደግፉ እንጂ ዝሙት ነው እንጂ ሰው የምታስተምረው። ገባች አይደለም? ምን አለ ፈጣሪ ሚዲያ ከዚህ ሚዲያ ቢያጠፋት። እኔ ይሄ ነው የምመኝላት ሄርሜላ ማለት ነው። አይንሽን ማየት እንዴት እንደዘጋኝ የውሽምት አይን ማየት ዘጋኝ። ቤተሰብ ዝግት ነው ያደረገችኝ ማለት ነው። ሚዲያን አቦካች እኮ አስጠላን። እግዚአብሔር እጭጭ አለን። ምን አለ ፈጣሪ ሆይ ፈጣሪው የአብርሽና ሄርሜላ አለያይልን። እኔ ምኞቴ ነው። ሁሌ ጸሎት አድርጋለሁ ጋይስ። እንዴት እንዳስጠላችን እግዚአብሔር። እኔ በተለይ አለባበሷን በጣም የምጠላት ምኑን እንደምትወዳት አላውቅም። ዝሙት እኮ ነው የምታስተምር። ይሄ አሁን ትላንትና በሷ ቤት የተለቀቀ ቪዲዮ ሰው ከሱ ቪዲዮ ምንድን ነው የሚማሩ? እግዚአብሔርን ትንሽ ልጆች ነው ይሄን ቪዲዮ የሚያየው። ለ18 በታች ሰው እኮ የአብርሽና የሄርሜላን ቪዲዮ ማየት አይችሉም። ገባችሁ አይደለ? ከ18 በላይ ከሆነ ነው እንጂ 18 በታች ማን ነው ይሄን ቪዲዮ የሚያየው? እኮ ብልግና ነው ቤተሰብ ማለት ነው። እና በጣም የሚያስጠላው ቪዲዮ የተለቀቀ ትላንትና በውሽምት ቤት እንኳን ብዙም እይታ የለም። እና ብቻ ፈጣሪ ልቡና ይስጣቸው። ሄርሜላ ደግሞ ገና ጠብቅ፣ ገና እጅሽን ታገኛለሽ። ይሄ ትንሽ ነው ማሬ፣ አይዞሽ፣ ብዙ አትቀጠይ። ውሃ ጠጪ። አንደኛ ነፍሰ ጡር ነኝ አልሽ አይደለ? ውሃ ጠጪ። በዚህ ሰዓት ንዴት አያስፈልግም። አብርሽ ልጁ ማየት ይችላል። አንቺ አይደለሽም የእሱን ህይወት የምትኖሪ። አንቺ ፈልገሽ ወደሽ ፈቅደሽ እስከገባሽ ድረስ መቻል ነው። አብርሽ የሚያደርግ ነገር ማቻል ነው። እሺ መናደድ፣ ከአብርሽ ጋር መጣላት አይጠበቅብሽም። መናደድ የለብሽም። ገባሽ አይደለ? አንቺ ወደሽ አይደለም በሰው ህይወት የገባሽ። በቃ መቻል ነው። ምንም ማድረግ አይቻልም። እሺ አይዞሽ ገለቴ ሆ